السلام عليكم ورحمة الله وبركاته. ببالله فصل كلام يتنبرة አሁን ደግሞ የከሊማን ክፍሎች የምናይ ይሆናል። ከዛ በፊት ከላም ስናይ እነዛን አራት ነገሮች ማሟላት አለበት ብለን ነበር። ኢዘን እነዛን ካሟላ በኋላ ሁለት አይነት ነው የሚሆነው ከላም። ሁለት አይነት ነው የሚሆነው ማለት ምን ማለት ነው? ጁምለተል እስሚያ አለ፣ ጁምለተል ፊዕልያ አለ። ከላም ከተሟላ በኋላ ሁለት ነው የሚሆነው። ከላሙል አረብ ከሁለት አይወጣም ማለት ነው። የመጀመሪያው እስሚያ ነው፣ ሁለተኛው ፊዕልያ። እስሚያ ነው የምንለው ከስም ሲጀምር ነው። ከስም ሲጀምር ነው ሲባል ምን ማለት ነው? ለምሳሌ ዘይዱን ቃኢሙን፣ ይሄው ከስም ጀመረ ማለት ነው። ዘይድ የሚለው ስም ነው ማለት ነው። ይሄ ምን እንለዋለን? እስሚያ እንለዋለን። ጁምለተል እስሚያ እንለዋለን። በጁምለተል ፊዕልያስ ለምሳሌ ጃአ ዘይዱን በምን ጀመረ? በድርጊት ጀመረ፣ በፊዕል ጀመረ ማለት ነው። በፊዕል ከጀመረ ጁምለተል ፊዕልያ ብለን እንጠራዋለን ማለት ነው። ይሄ አረበኛ ቋንቋ ከዚህ ከሁለቱ ውጭ አይሆንም። ወይ በጁምለተል እስሚያ ነው የሚጀምረው፣ በስም የሚጀምር አረፍተ ነገር፣ ወይም ደግሞ በፊዕል የሚጀምር አረፍተ ነገር። የትኛውም የአረበኛ ቋንቋ ከነዚህ ከሁለቱ አይወጣም ማለት ነው። ስለዚህ ይህንን ማወቅ አለብን ማለት ነው። ወደ ቀጣዩ ስንሄድ እነዚህ ታዲያ እነዚህ ከጁምለተል እስሚያ የሚጀምር ከፊዕልያ የሚጀምር አረቦች ሲጠቀሙ በስንት እንከፍላቸዋለን? እነዚህን ቃላቶች ምን ቃላቶችን ነው የሚጠቀሙት ስንል በሶስት እንከፍላቸዋለን ማለት ነው። የከሊማ ክፍሎች የምንላቸው ማለት ነው። የመጀመሪያው ኢስም ነው። ወአቅሳሙሁ ኢስም፣ ፊዕል፣ ሐርፍ። እነዚህን ሶስቱን ነገሮች የትኛውም ጁምላ ላይ ከነዚህ ከሶስት ነገሮች የሚረከበው ከነዚህ ከሶስቱ ነገሮች ነው ማለት ነው። ከሊማ ወይም ደግሞ ከሊማን ስንጠቀም ኢስም፣ ፊዕል፣ ሐርፎች ይኖራሉ ማለት ነው። ወይም ኢስም ይኖራል፣ ወይ ኢስምና ፊዕል ይኖራል፣ ወይ ደግሞ ኢስም፣ ፊዕልና ሐርፍ አንድ ላይ ይኖራሉ ማለት ነው። ስለዚህ እነዚህ ነገሮች ለየብቻ እናያቸዋለን ማለት ነው። የመጀመሪያው ኢስም ነው። ኢስም ማለት ምን ማለት ነው ብለን ስንል የመጀመሪያው ኢስም በእስጢላህዮች ኢስም የሚፈልጉበት ምንድነው? ከሊመቱን ደለት ዐላ መዕነን ፊ ነፍሲሃ ወለም ተቅተሪን ቢዘማን። ምን ማለት ነው? ይህን ቃል በቃል ስናየው ከሊማ ናት ኢስም ብለው ይሄን ነሕዊዮች ነው የሚሉት። ነሕዊዮች ሲሉ ኢስም ብለው የሚሉት ከሊማ ነው። ደለት ዐላ መዕነን የሆነን ማዕናን የሚጠቁም ነው። ምሳሌ ይኸው እዚህ ጋር ሙሐመድ ወይም ደግሞ በይት ብዬ ልጻፍ። ከሊማ ናት፣ አንድ ቃል ናት። ደለት ዐላ መዕነን የሆነች ማዕና የምትጠቁም። ቤት ስንል የሆነ ቤት የሚጠቁመናል። ሙሐመድ ስልም ሙሐመድ የሆነ የሰው ስም መሆኑን ይጠቁመናል ማለት ነው። ፊ ነፍሲሃ የምትጠቁመው ደግሞ በራሷ ነው። በይት ስል በራሱ ነው። ምንም አይነት ተያያዥ እሱን እንደገና ሊያብራራልኝ የሚችል ነገር ሳልጠቀም ራሱን ይሰጠኛል ማለት ነው። ወለም ተቅተሪን ቢዘማን በዘመን ያልተቆራኘ ነው ሲባል ማለት ነው። ቤት ስል መቼ የሚል ጥያቄ አይመጣብኝም ማለት ነው። خلاص በዚህ መያዝ ትችላላችሁ። ቤት ካልኩ ሙሐመድ፣ ሰያራ ብዬ ስል ሳወራ መቼ የሚል ጥያቄ የማያስነሳብኝ ከሆነ ይሄ በዚህ ከፊዕል እንለየዋለን ማለት ነው። ኢስም ነው ማለት ነው። ይህንን ናሕዊዮች ያስቀመጡት ማለት ነው። ሁለተኛው ፊዕል ነው። ፊዕል ደግሞ የምንለው ምንድን ነው? ፊዕል የምንለው አሁንም እንደ ራሱን ማዕና እናመጣና ከሊመቱን ደለት ዐላ መዕነን ፊ ነፍሲሃ እዚህ ድረስ ተመሳሳይ ይመጡና የቱ ጋር ነው የሚለያዩት? ወቅተረነት ቢዘማኒ
በዘመን ግን የተቆራኘ ነው። እዚህ ድረስ ተመሳሳይ ናቸው። ቀደም ማዕናው እንደነገርኳችሁ ከሊማ ናት። ደለት ዐላ መሰለን ቃመ እንየው ከሊመትም ደለት ዐላ ማዕነን የሆነን ማዕና ይሰጠናል። ቃመ ሲባል መቆምን ይሰጠናል። ለምሳሌ መቆምን ይሰጠናል። ፊ ነፍሲሃ የሚሰጠን ደግሞ ፊ ነፍሲሃ ምንም ቃመ ብዬ ስል ምንም አይነት መቆም ለሚለው ቃል ወይም ቃመ ለሚለው ወይም ቆሟል የሚለውን ቃል ለመስጠት ምንም አይነት ቀሪና ወይም ሌላ ነገር አጋዥ ሳያስፈልግ በራሱ ሰጥቶናል። ላኪን ወቅተረነት ቢዘማኒ ከዘመን ጋር ግን ተቆራኝቷል። ለምሳሌ ቃመ ስል መቼ የሚለውን ጥያቄ ያስነሳል። መቼ ነው የቆመው? ቃመ የቁሙ ስንል ይቆማል ስንል ይህ ከዘመን ጋር የተቆራኘ ነው። ወይ ያለፈ ነው ወይ ወደፊት ነው ወይ አሁን ላይ የምንሰራው ነገር ነው። ስለዚህ ፊዕል ሲባል የመጀመሪያው ከሊመቱን ደለት ዐላ ማዕነን ፊ ነፍሲሃ ነው፣ ወደ በራሷ የምትጠቁምናት። ሁለተኛው ደግሞ በዘመን የተቆራኘ ነው። በቃ ፊዕል ከተባለ ወይ ያለፈ ነው የሚሆነው ወይ አሁን ነው ወይ ደግሞ ቀጣይ ዘመኑን የሚጠቁምልን ነው ማለት ነው። ፊዕል ለሶስት እንከፍለዋለን ማለት ነው። ፊዕልን ለሶስት እንከፍለዋለን ማለት ነው። ማዲ እንለዋለን። ማዲ ምን ቀደም እንደተነጋገረው በዘመን የተቆራኘ ነው እንለዋለን። መቼ የሚል ጥያቄ ይሰጠናል ተባብለናል። ስለዚህ ማዲ፣ ሙዳሪዕ፣ አምር ብለን እንጠራዋለን ማለት ነው። ይሄ ግን የከፈልነው ፊዕል የትኛውንም ፊዕል ወይ ማዲ ነው ወይ ሙዳሪ ነው ወይ አምር ነው። ሙዳሪን እንደገና ደግሞ ለሁለት እንከፍለዋለን። ሓል አለን፣ ሙስተቅበል አለን። ይሄን የከፈልነው ከዘማን አንጻር ስናየው ይሄ ያለፈ ነው። ይሄ ወይ አሁን ወይ ደግሞ ወደፊት የሚመጣ ነው። ይሄ ደግሞ ራሱን የቻለ አምር ትእዛዝ ያዘልን ነው። ማዲ የምንለው ያለፈ ድርጊት ነው። ሙዳሪዕ የምንለው ደግሞ ወይ አሁን ወይ ሙስተቅበል ወደፊት የሚጠቁምልን ቃል ነው። አምር ደግሞ የምንለው ትእዛዝ ነው ማለት ነው። ታዲያ በምንድን ነው የምንለያቸው ስንል የእያንዳንዳቸው ማዲን፣ ሙዳሪዕን፣ አምር ማዲ ሆኖ ሓልና ሙስተቅበልን አሁን ወይም ወደፊት ሁለቱንም የምንለይበት የራሱ የሆነው መለያ አለን ማለት ነው። ኢዘን ከማዲ እንጀምር። ከማዲ ስንጀምር ማዲ ምንድን ነው? ይሄ ላለፈ ድርጊት የሚጠቁመን ማለት ድርጊት ላለፈ ድርጊት የሚጠቁመን ማደል ዐላ ሐደሲን ወቀዐ ፊ ዘማኒ ቀብለ ዘማኒ ተከሉም ማለት ነው። ከመናገራችን በፊት የተከሰተ ነገር ነው። ለምሳሌ ጃአ ዘይድ፣ ዘይድ መጣ ስለ ኦልሬዲ ዘይድ መጥቷል። ከዛ በኋላ ነው ይሄንን ንግግር የተናገርነው ማለት ነው። ከመጣ በኋላ የተናገርነው ይሄ ያለፈ ድርጊት እንለዋለን ማለት ነው። ሙዳሪዕ የምንለው ግን አሁን እየጻፈ ለምሳሌ አነ አክቱቡ እላለሁ። አክቱቡ የሚለው ቃል አሁን ሊሆን ይችላል ወይም ደግሞ ወደፊትም ሊሆን ይችላል። በምንድን ነው የምለው? የራሱ መለያ ቃላቶች እንጠቀማለን። እነሱን ወደፊት እናያለን። አልሙሂም እዚህ ጋር መያዝ ያለብን ሙዳሪዕ ከተባለ ወይ አሁን ነው ወይ ደግሞ ወደፊት የሚጠቁመን ቃል ነው ማለት ነው። አምርስ የምንለው ኡክቱብ ብል ይሄ አንደኛ ትእዛዝ አለበት፣ ትእዛዝ ነው። ሁለተኛ ደግሞ ወደፊት ነው። ትእዛዙ ወደፊት ነው የሚሆነው ማለት ነው። በእነዚህ እንለያቸዋለን። ማዲ፣ ሙዳሪ እና አምርን በዚህ መለየት እንችላለን ማለት። ሐርፍ ምንድናት? ታሪፏ ከሊማ ደለት ዐላ ማዕነን ፊ ቅድም እስካሁን ፊ ነፍሲሃ ነበር እያልን ያልነው ፊ ገይሪሃ ይሆናል ማለት ነው። ለምንድን ነው ፊ ገይሪሃ ያልነው? ምክንያቱም ሐርፍ ለምሳሌ ሚን የሚለውን ቃል ብንወስድ፣ ኢን የሚለውን ቃል ብንወስድ፣ ኢላ የሚለውን ቃል ብንወስድ እንዳለ እነዚህ የምንጠቀማቸው ቃላቶች ከሌላ ጋር ሲመጡ ነው ማዕና የሚሰጡን እንጂ ብቻቸውን ሚን ብዬ ስላወራው ማዕና አይሰጡንም ማለት ነው። ሚን ብዬ ሰራ የትኛውን ሚን፣ ኢን፣ ኢላ የምንላቸው ልጅ ሐርፍ ብለን የምንጠራቸው ሌላ ቃል ጋር ለምሳሌ ሚነል መስጂድ ስል አልመስጂድ ስል አሁን ማዕና ሰጠኝ ማለት ነው። አሁን ማዕና ሰጠኝ ማለት ሚነል መስጂድ ذهب خرجت እላለሁ ማለት ነው። خرجت ሚነል መስጂድ ከመስጂድ ወጣሁ የሚል ማዕና ሰጠ። ስለዚህ
የሚል ማዕና የሰጠን አንድ ላይ ሲሆን ነው እንጂ ብቻውን ሚን ስላልኩኝ ከነው ብዬ ማዕናውን ማውራት አልችልም። ምክንያቱም ከም ሊሰጠን ይችላል፣ ከሌላም ጋር ማዕናም ሊሰጠን ይችላል። ብዙ አይነት ማዕና ስላላት እንደየአገባቡ የተለያየ ማዕና ስለሚሰጠን ግዴታ ከሌላ ቃል ጋር መምጣት አለባት። ብቻዋን ከሊማዋ እቺ ሚን የምንላት ወይ ኢን የምንላት ወይ ኢላ የምንላት ማዕና ይዘው ቢቀመጡም ግን ከሌላ ጋር ሲመጡ እንጂ የተሟላ ማዕና የሚሰጡ ማለት ነው። ስለዚህ ሐርፍ የምንለው እነዚህ ከሌላ ማዕና ጋር ፊ ገይሪህ የተባለበት ምክንያት ከሌላ ቃል ጋር ሲመጡ ነው ማለት ነው። ሌላው ሐርፍ ስንል ሁለት አይነት ሐርፍ አለን። ሁለት አይነት ሐርፍ አለን። የመጀመሪያው ሑሩፍ المعاني حروف مباني حروف المعاني የምንላቸው ቅድም የጠቀስናቸው እነ ኢላ እነ አላ ለትርጉም የሚመጡ ለአገባብ የሚመጡ ማለት ነው። ቃላትን ለማያያዝ የሚመጡ حروف المباني የምንላቸው ግን ከአሊፍ እስከ ያ ያሉት حروف المباني ተብሎ ይጠራሉ። ቃላትን የምንገነባበት ለምሳሌ በይት ብይብል ጂባ ታ ጂባ ያናታን ከአሊፍ እስከ ያ ውስጥ አውጥተን አንድ ቃል መሰረትንበት። ይሄ መባኒ ቃላትን የምንገነባበት። እነ ኢላና እነ አላ ግን ማዕናን እንዲሰጡን ከቃል ጋር አንድ ላይ ያይዘን እንድናወራ የሚሰጡን ናቸው ማለት ነው። ኢንሻአላህ በቀጣይ ሌሎችን የምንቀጥል ይሆናል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።